እንደምናላችሁ ምናልሽ አዲስ ተጀምሯል። ሪም አሌክስ ነኝ። በዛሬ በምናልሽ አዲስ ፕሮግራሜ እንደተለመደው ከተማችን ውስጥ ምን አዲስ ነገር አለ ብዬ እዚህ ከጀርባዬ እንደምትመለከቱት እንግዲህ ፒዛ ሀት ጋር ነው የምገኘው። ሰሚት የሚገኘው ፒዛ ሀት ማለት ነው። ብዙ ጊዜ ፒዛ ሲያምረን ብዙዎቻችን ተመራጭ ከምናደርጋቸው ቦታዎች መካከል ፒዛ ሀት አንደኛው ነው ማለት ነው። ስለዚህ ከዚህ በኋላ ፒዛ ከፈለጋችሁ በቤታችሁ ካላችሁበት በራሳቸው ዴሊቨሪ ነው የሚደርስላችሁ ማለት ነው። ወደ ውስጥ ገብቼ ደግሞ እስኪ ፕሮግራሙ ምን ይመስላል ዴሊቨሪ ውስጥ ምን ያካተተ ነው የሚለውን እንደተለመደው አስቃኛችኋለሁ። ቆይታችሁ እንዳይለየኝ አብረን እንግባ። ሰላም እንዴት ነሽ? ሰላም ነሽ? እንኳን ደህና ቆይሽ። እንታወቅ እስኪ ማልበል ማዛ እባላለሁ። የበላያብ ፉድስ ኦን የተደረገው የበላያብ ዲሊቨሪ እና ኮል ሴንተር ዲፓርትመንት ማኔጀር ነኝ። ዛሬ ደግሞ እንግዲህ በአዲስ ነገር ነው የመጣችሁት። እስኪ ዋና ፕሮግራም የተዘጋጀበት ዓላማ ምንድን ነው? ዋና ፕሮግራም ያዘጋጀንበት ዓላማው በላያብ ፉድስ ከ2017 እንደ አውሮፓውያን አቆጣጠር ጀምሮ በኢትዮጵያ እንዲሁም በአጎራባች ሀገሮች ሶማሌላንድ፣ ጅቡቲ የሰፕላይ የፍራንቻይዝ የሆኑ የፉድ ቼኖችን እያመጣ እየሰራ ያለ ኦርጋናይዜሽን ነው። ከዚህ በፊት እንሰራ የነበረው በተለያዩ የዲሊቨሪ ካምፓኒዎች ነበረ ምግቦቻችንን ስናደርስ የነበረው። አሁን ግን በራሳችን ኦርጋናይዝድ በሆነ ኮል ሴንተር በራሳችን አፕሊኬሽን እንደውም ዌብሳይት ኦርደሪንግ ፕላትፎርሞች በራሳችን ባይከሮች ሞተሮች ምግቦችን፣ ፒዛዎችን፣ በርገርን ጨምሮ ለከስተመሮቻችን ለማድረስ ኦፊሻሊ ሎንች ለማድረግ ነው የዛሬው ፕሮግራማችን። መልካም እንግዲህ ይሄኛው ሀሳብ ደግሞ እስኪ እንዴት መጣላችሁ? ይህ ሀሳብ የመጣልን ከፍተኛ የሆነ የከስተመራችን ዲማንድ አለን። ከስተመሮቻችን ፒዛውን ትኩስ ሆኖ ከኛ ኪችን ወደ ከስተመሩ ጋር ሊደርስልን ብለን ያመጣነው ሀሳብ ነው። እንደው ከዚህ በፊት ደግሞ በምን አይነት ዲሊቨሪ የተገኙ ነበረ? ለምሳሌ የተለያዩ ዲሊቨሪዎች አሉ ነው በሀገራችን። ከእነሱ ጋር ትሰሩ ነበር ከዚህ በፊት? አዎ ኦልሞስት ሁሉም አሉ ከሚባሉት ዲሊቨሪ ካምፓኒዎች ጋር እንሰራለን። እስኪ ዛሬ ደግሞ በአዲስ ነገር መጣችኋል እና ምን ያክል ተቀባይነት ይኖራላችሁ ታስባላችሁ? እንግዲህ በጣም ተቀባይነት፣ ተአማኒነት ይኖረዋል ብለን እናስባለን። አንድም ፕሮዳክት በሰርድ ፓርቲ በሶስተኛ ወገን እና ቀጥታ ግን ከሬስቶራንቱ ሲደርስ ልዩነት ይኖረዋል። አንደኛ ጥራቱን የጠበቀ ቀጥታ ከከስተመሩ ወደ ኪችናችን ነው ኦርደሩ የሚገባው። በታይም ረገድ በሰዓት ረገድ ከ45 እስከ 1 ሰዓት ከ45 ደቂቃ እስከ 1 ሰዓት ጨምሮ ይደርሱ የነበሩ ኦርደሮች ትኩስ ሆነው በ30 ደቂቃ ለከስተመሩ ለማድረስ ተክተን የምንሰራበት ነገር ነው ብዬ አስባለሁ። ፒዛ ሀትም ደግሞ በደንብ ተወዳጅ ስለሆነ እንግዲህ በደንብ ተመራጭ ስለሆነ እስኪ ወደ ውስጥ ገብተን ደግሞ በደንብ እናወራለን። ዲሊቨሪያችን ደግሞ አሁን አዲስ የጀመራችሁ ያሰባችሁትን ምንድን ነው ለየት የሚያደርገው ነገር? ድርጅታችን በላያብ ፉድስ ፒዛ ሀት በከፍተኛ ጥንቃቄ ፉድ ሴፍቲውን ኢንተርናሽናሊ ስታንዳርዱን በጠበቀ መልኩ ለከስተመሮቻችን በከፍተኛ ጥንቃቄ የሚሰራ መሆኑ ነው ልዩ የሚያደርገው። ሞሮፍ ኮንሲስታንት ነን። ሁሌም አንድ ቀን የሚበላሽ አንድ ቀን የማይበላሽ አሰራር የለንም። በላያብ ዲሊቨሪን ደግሞ ከሌላው ለየት የሚያደርገው ቀጥታ ከሬስቶራንታችን ወደ ከስተመሩ ጋር ስለሚሄድ ነው። ኦርደሩ ትኩስ ነው፣ ፍሬሽ መሆኑን እርግጠኛ እንሆናለን። ከሌሎች ሬስቶራንቶች ጋር ሄዶ ጊዜ ማባከል ነገር አይኖረውም። ቀጥታ ከሬስቶራንታችን ወደ ከስተመሩ ነው የሚደርሰው ፒዛው እና ያ በጣም ለየት ያደርገዋል። ጌም ቼንጀር ነው የሚሆነው። አዎ እኔም ብዬ አስባለሁ። በደንብ ደግሞ እንግዲህ እስኪ መረጃውን የቀረውን መረጃዎቻችንን እንዲሁም ስለ ድርጅቱ ዲቴይል ኢንፎርሜሽን ጀነራል ማኔጀራችን አለ። ከሱ ጋር ደግሞ ጊዜ ታሳልፊ ልስጥሽ። ተመልካቾቻችን አሁን ደግሞ እንግዲህ ስለዛሬው ፕሮግራም በደንብ በሰፊ ለማውራት እዚህ እገኛለሁ። በቅድሚያ እስኪ እንተዋወቅ ማለት ነው። እሺ ዘውዱ እባላለሁ። የበላያብ ፉድስ ዋና ስራ አስኪያጅ ነኝ። ያው እንግዲህ ዛሬ ለየት ያለ ነገር ይዛችሁ መጣችኋል እና ወደዛ ከማለፋችን በፊት ምን ያክል ጊዜ ሆነው በፒዛ ሀት ነው የምንገኘው? ምን ያክል ጊዜ ሆነው ከተመሰረተ? እስኪ የመጡትን ጊዜያቶች እንዴት ትገልጻቸዋለን? ፒዛ ሀት ያው የበላያብ ግሩፕስ አንደኛው ካምፓኒ ነው። ወደ 10 የሚጠጉ ድርጅቶች ስር አንደኛው በላያብ ፉድስ ነው። በላያብ ፉድስ በ2000
17 ፈረንጆች የተቋቋመ ድርጅት ነው። እንግዲህ ባለፉት 8 ዓመታት ማለት ነው 8 ዓመታት ከተቋቋመ ያው 1-2 እያለ በአሁኑ ሰዓት 12 የፒዛ ሀት ስቶሮች በአዲስ አበባ ውስጥ አሉን። በዚህ ሌቨል ነው ያለው። አሁን ከፒዛ ሀት መስፋፋት አኳያ በፊት የምንታወቀው በዳይኒንግ ጋር ነበረ። አሁን ደግሞ አንድ ስቴፕ ጨምረን ወደ ዴሊቨሪ ለመግባት ነው ያሰብነው እና የ8 ዓመት እድሜ ያለውና 12 ብራንች ያለው። በዚህ በ8 ዓመት ጉዞ ውስጥ ደግሞ እስኪ መጀመሪያ ስትነሱ የነበረበት አሁን ላይ ደግሞ የደረሳችሁበት እንዴት ትገልጸዋለህ? በመጀመሪያው ቻሌንጅ ነው እንግዲህ ፒዛ ሀት ማለት ኢንተርናሽናል ብራንድ ነው። የያም ብራንድ አንዱ የያም ብራንድ ነው። በዓለም ላይ እንግዲህ ብዛት ያላቸው ስቶሮች ካሏቸው ብራንዶች ውስጥ አንዱ ነው። ስንጀምረው ከነበረው አኳያ ብዙ ቻሌንጆች ነበሩት። አዲስም ለመክፈት ከውጭ ምንዛሪ አኳያ ጥሬ ዕቃው ኦልሞስት ከቬጅቴብል ውጭ ከውጭ ሀገር የሚመጣ እስከመሆኑ ድረስ ቻሌንጅ ነበርና ለማሳደግም ያሉትንም ለመቀጠል ቻሌንጅ ነበረ። በኮቪድ ጊዜም እንደዚሁ በጣም ከፍተኛ ቻሌንጅ ነበረብን። የዛን ጊዜም ግን ያንን ሁላ ጊዜ አሳልፈን ስፔሻሊ ከ2022 አካባቢ ጀምሮ በጣም ኤክስፓንድ አድርገናል። በተለይ እኛ ኤክስፓንሽን በደንብ እየታየ የመጣው በኢትዮጵያ አየር መንገድ ውስጥ የፒዛ ሀት ሬስቶራንት በ2022 ከፍተናል። እዛ ከከፈትን በኋላ ከፍተኛ የሆነ መስፋፋትን ያደረግነው። በአሁኑ ሰዓት በጥሩ ሁኔታ እያስፋፋ ነው። ወደፊትም ከቻሌንጆቻችን ካለፉት ከነበሩ ቻሌንጆቻችን ተምረን አዲስ አበባ ማርኬቱ ገና ነው። እንግዲህ ከአፍሪካ ሀገሮች ጥሩ ማርኬት ከሚባሉት ውስጥ ነን። ኪ ማርኬት ነን እኛ። ምናልባት ከተወሰኑት ሀገሮች በሽያጭ እንበልጣለን። በብራንች የሚበልጡን ሀገሮች አሉ ኦፍኮርስ። ግን ከሽያጭ መጠናችን ከሬስቶራንት ታይፓችን አኳያ የኛ ዳይኒንጋችን በጣም ቤስት የተባሉ እንደምታዩት ቤስት የተባሉ ሬስቶራንቶች ናቸው። ከዛ አኳያ ጥሩ ነን እና ይህንን እያስፋፋን በሚቀጥሉት ጊዜያት ደግሞ ይህንን ያለንን በደብል ለማሳለፍና ከአዲስ አበባ ውጭ ሌሎች ከተሞች ላይ ለማስፋፋት እየጣረን ነው ማለት ነው። ይዛችሁ ስትመጡ ፒዛ ሀትን ልዩ ነገር ምንድን ነው? ወይም ደግሞ ፒዛ ሀት ለየት የሚያደርገው ነገር ምንድን ነው? ፒዛ ሀት በደንብ የሚለይ ፕሮዳክት ነው። የእኛ ፒዛ ሀት ከሌሎቹ ፒዛ ሀቶች የተለየ ነው። ምክንያቱም እኛ ፓን ፒዛ ነው የሚሸጠው። ፓን ፒዛ በቲክነሱ ይታወቃል፣ በቴስቱ በክረስቱ በደንብ ይታወቅ ነው ከሌሎች የዚህ ጣሊያን ፒዛ ከሚባሉት። ስለዚህ የመጀመሪያው እሱ ነው። ሁለተኛ ብራንድን ነው። አሁን እዚህ ሀገር ያለው ፒዛ የትም ዓለም ላይ ቢኬድ ተመሳሳይ ነው። ምክንያቱም ለሴም ኢንግሬዲየንት ነው የምንጠቀመው። ምክንያቱም ከቬጅቴብል ውጭ አብዛኛውን አፕሩቭድ ከተባሉ ሰፕላየሮች ነው ዓለም ላይ ያም ብራንድ አፕሩቭ ያደረጋቸው በዱቄትም በሚት ቶፒንግም በሌሎችም ነገሮች አፕሩቭ ያደርጋቸው ስለሆነ ያችን ስታንዳርድ በስታንዳርዷ መሰረት ነው ፕሮዲስ የምናደርገው። ራሱ እያንዳንዱ ሰራተኛ ትሬንድ አድርጎ ነው የሚገባው። እኛ ጋር ማንም ሰራተኛ ዝም ብሎ የሚገባ የለም። ኦንላይን ትሬኒንግ አለ። ኦንላይን ትሬኒንጉን ጨርሶ ፊት ሲባል ነው ወደ ቅጥር የሚገባው። ስለዚህ የሚሰራው ነገር የተጻፈ እያንዳንዷ ኳንቲቲ የተለካች ማሽኑ ልዩ ነው። የኛ ኦቨን የኦቨናችን ሌላው ጋር ምናልባት ፒዛ ሲሰራ ታውቃላችሁ። የኛ ግን ኦቨን ፓስ ነው። በቃ በ9 ደቂቃ ውስጥ ገብቶ የሚወጣበት ነገር ነው እና የተለየ ነው። አዲስ አበባ ውስጥም ወይ እዚህ ሀገር ውስጥም እንደዚህ አይነት ፒዛ የለም። ካስተመሮቻችንም ያውቃሉ። ተቀባይነቱ ምንም ግልጽ ነው። ብዙ ጊዜ እንደውም በፊት የነበረውና አሁን የነበረው ስታይ ብዙ ሰው ወደ ውጭ የሚሄድ ቻንስ አሁን እየሰፋ ውጭ አይቶ መምጣት ነገር ስላለ አሁን ምን እየሆነ ነው? በቃ አገራችን ውስጥ እንደዚህ አይነት ማየታቸው ብዙ ሰው ከፍተኛ ሳቲስፋክሽን ስለሆነ ብራንድ ምን ማለት እንደሆነ አንደርስታንዲንጉ የጨመረበት ጊዜ ስለሆነ በፊት ከነበረው ቻሌንጅ አሁን የብራንዳችን ኳሊቲ ስታንዳርድ ክሊርሊ በቃ ነው። በዛሬው ዕለት ደግሞ የተገናኘበት ዋና ዓላማ አለ። አዲስ የዲሊቨሪ ነገር ይዛችሁ መጣችኋል እና እስኪ በደንብ አስረዳን። ምን ይመስላል እሱ? ለምንስ በራሳችሁ ዲሊቨር ለማድረግ ሀሳብ ይዛችሁ መጣችሁ? እንግዲህ ቅድም ስናወራ የኛ ፒዛ ሀት ሬስቶራንቶች አሁን ካሉን 12 ሬስቶራንቶች እጅግ በጣም ሰፋ ያሉ በጥራት የተሰሩ በፒዛ ሀት ስታንዳርድ የተሰሩና በዳይኒንግ ዴሊቨሪ እና ቴካዌ የሚባሉ የሴልስ ቻናሎች አሉ። ስለዚህ እስካሁን በነበረው በዳይኒንግ እና ቴካዌ በጣም ጥሩ እየሰራን ያለ ነው። በጥሩ ሁኔታ ነው የሰራ ነው። ግን ዴሊቨሪ ላይ ትንሽ ድክመት ነበረ። በሁለት ነገር ነው ድክመቱ። አንደኛ ያው የዴሊቨሪ ካምፓኒዎች የተለያዩ አሉ። ከእነሱ ጋር እንሰራለን። ዘላስት 8 ዓመት የተለያዩ የዴሊቨሪ ካምፓኒዎች ጋር እንሰራ ነበረ።
ያ ምን ያስከትላል? የፕሮዳክት ኳሊቲ ላይ የሚያመጣው ተጽዕኖች ነበሩ። በመቆየት በመብረድ ከሌሎች እቃዎች ጋር በመቀላቀል የሚያስከትለውና የከስተመር ዲስሳቲስፋክሽን ነበረ። አሁን ምንድነው የታሰበው? ከስተመራችንን ለማርካት ብቻ ነው። አሁን ፐርፐዙ ከስተመራችን የሚፈልጋትን ፒዛ ዳይኔ ቤታችን ውስጥ መጥቶ ከሚበላው ጋር ተመሳሳይ የሆነ ቤቱ ለማቅረብ አንድ ስቴፕ ወደሱ ወደ ከስተመሩ ነው የቀረበው። ይሄ ነው ዋናው ነገር እና ዴሊቨሪያችንን በከፍተኛ ሁኔታ ለመጨመር ዘሚን ታይም ግን ዋናው ፐርፐዙ ከስተመራችንን ሳቲስፋይ ለማድረግ ነው። የቢዝነሱን ከፍ ለማድረግ አንደኛው ሚንስ ዴሊቨሪ መጨመር ነው። ስለዚህ ዴሊቨሪያችንን ለመጨመር ከፍራንቻይዘሩ ጋር በመነጋገር ስታንዳርድ የሆኑ ነገሮችን ለማድረግ ነው። የመጀመሪያው ፒዛ ሀት ኢትዮጵያ የሚል አፕ ሞባይል አፕም አለ፣ ዌብ አፕም አለ፣ ዌብ አለ። ሁለቱን ለከስተመሮቻችን ሰጥተን ቤታቸው ቁጭ ብለው በጣም ሞደርን የሆነ የትም ብዙ ሀገር የሚጠቀሙበትን ፒዛ ሀት እንዲያዙ የምንፈልገው። እሱን ለማገዝ ኮል ሴንተር አቋቁመናል። የራሳችንን ሞተር ባይክ እና ሳይክሎች አዘጋጅተናል። ራሳችን የዴሊቨሪ ካምፓኒ ፎርም አድረግም ማለት ነው። በቃ ባጭሩ ከዚህ በፊት በሰርድ ፓርቲ የሚሰራው ራሳችን የዴሊቨሪ ካምፓኒ ፎርም አድረግን። አንደር በላያብ የራሳችንን ፕሮዳክት የሚሰራ ለጊዜው በላያብ ዴሊቨሪ የሚባል ግን ይህንን ፐርፐዛችንን የሚያሟላልን በአፑም በሾርት ኮዱ 6545 በሁለቱ ደንበኞቻችን ከአሁን ጀምሮ ያው በምንገልጸው ዛሬ በሚጀመረው የኦፕኒንግ የዴሊቨሪ በላያብ ዴሊቨሪ ኦፕን በምናደርገው ፕሮሰስ ላይ ሁለቱን መሰረታዊ ነገሮች ከስተመሮቻችን ተገንዝበውልን ቤታቸው ቁጭ ብለው በ6545 ወይንም በሞባይላቸው አፕ ወይንም ቢሮ ሆነው በዌብ ፒዛችንን እንዲያዙ በማስተዋወቅ እና ከስተመሮቻችንን ሳቲስፋክሽናቸውን ለመጨመር የቀረበ ፕሮጀክት ነው። ላውንች ከተደረገ በኋላ ደግሞ እንግዲህ በ12ቱም ቅርንጫፎች ይህ አገልግሎት ይሰጣል ማለት ነው። ይጀምራል። ስቴፕ ባይ ስቴፕ እንሄዳለን። አሁን ከ5 ወይ ከ6 እየጀመርን እያሰፋን ቅድም ካልኩሽ ካፓሲቲ ከመጨመር የሞተር ባይክ የሰራተኛ ከማስተካከል አኳያ ስቴፕ ባይ ስቴፕ እንሄዳለን። ግን በቅርብ ጊዜ ውስጥ 12ቱንም ብራንቾች ላይ ዴሊቨሪ እንጀምራለን። እንግዲህ ይህን አዲስ ነገር ይዛችሁ መጣችኋል። ከዚህ በኋላ ደግሞ እስኪ እንደ አንድ ከስተመር ምን እንጠብቅ? ከስተመሩ የሚጠብቅ እንግዲህ ከስተመሩ ከኛ የሚጠብቀው ነገር ኳሊቲ ነው። እኛ በመጀመሪያ ከስተመሩ እንዲመጣልን ነው የምንፈልገው፣ እንዲያውቅ ነው። አፑን እንዲያወርድ እንፈልጋለን። በየሬስቶራንታችን ከዚህ በፊትም እናስቀምጣለን። ስለዚህ ማንም ሰው እኛ ጋር ሲመጣ አፑን ዳውንሎድ አድርጎ እንዲይዝ እንፈልጋለን። 6545ን እንዲይዝልን እንፈልጋለን። ከዛ በኋላ ኦርደሩን ሁላ ወደዛ ሽፍት እንዲያደርግ እንፈልጋለን ማለት ነው። መልካም እንግዲህ ስለዚህ ከዚህ በኋላ ተመልካቾቻችን 6545 ብላችሁ የፒዛ ሀትን ትኩስ ፒዛ ቤታችሁ ባላችሁበት ቦታ ይደርስላችኋል ማለት ነው። በዚህ መልዕክት አስተላልፊያለሁ። አንተ ደግሞ የምትጨምረውን ነገር ካለ ለተመልካቾቻችን። እሺ እንግዲህ እኛ ካስተመሮቻችን ምለው ከዚህ በፊት ለ8 ዓመት ያህል በዳይኒንግ በቴካዌይ እና በሰዎች ደግሞ በሌሎች ዴሊቨሪ ካምፓኒዎች ስንሰራ ነበር። አሁን ግን በተሻለ ኳሊቲ፣ በተሻለ ፍጥነት፣ በተሻለ ሆት ኤንድ ጉድ የሚባል ሌቭል ባለው ፒዛ ቤታችሁ እንዲደርስላችሁ ይሄን 6545 እና ፒዛ ሀት ኢትዮጵያን እንድትጠቀሙ እንፈልጋለን። የተሻለ ወደፊትም የተሻለ አገልግሎት ለመስጠት ዝግጁ ነን ለማለት ነው። እኔም አመሰግናለሁ። እንግዲህ እናንተንም ዛሬ ላውንች ያደርጋችሁ ስለሆነ እንኳን ደስ ያላችሁ ማለት ፈልጋለሁ። እሺ እንኳን አብሮ ደስ ያለን። እኛም ደስ ብሎናል በጣም።
ተመልካቾቻችን መቼም ፒዛ ሀት መጥቼ ሁል ጊዜ የተለመደውን ያን ቆንጆ ፒዛ ሳልበላ እንደማልሄድ ግልጽ ነው። ፒዛችን መጥቷል። አብረን እንብላ። ሲያዩት እኮ ነው የሚያጓጓው አይደለ? የፒዛ ሀት ፒዛ ሲያዩት ራሱ እንዴት እንደሚያምር ሁል ጊዜ በጣም ምርጥ ነው። እንዴት እንደሚጣፍጥ እንግዲህ እዚህ ስትስተናገሩ እንዳለው ለእኔ እንደቀረበልኝ በትኩሱ ነው። ለእናንተ በ65 45 ስትደውሉ ወይም ደግሞ በፒዛ ሀት ኢትዮጵያ ዲሊቨር ስታዙ እንደዚሁ በትኩሱ ነው የሚደርስላችሁ። በጣም የሚጣፍጠው እንደተለመደው ተመልካቾቻችን የዛሬ የምናለሽ አዲስ ፕሮግራማችን የተካተላችሁትን ይመስል ነበረ። አዲሱ የፒዛ ሀት የአፕሊኬሽን የዲሊቨሪ አፕሊኬሽን እንግዲህ ላውንች ተደርጓል ማለት ነው በዛሬ ቀን። ስለዚህ ከዚህ በኋላ ባላችሁበት ቦታ ሆናችሁ የፒዛ ሀትን ቆንጆ የምትወዱትን ፒዛ ማዘዝ ስትፈልጉ በ65 45 ላይ መደወል ወይንም ደግሞ የፒዛ ሀትን ፒዛ ኢትዮጵያ የተሰኘውን የዲሊቨሪ አፕሊኬሽን በስልካችሁ አውርዳችሁ በትኩሱ ፒዛውን ባላችሁበት ቦታ እንግዲህ መመገብ ትችላላችሁ ማለት ነው። የዛሬው የምናለሽ አዲስ ፕሮግራማችን ይህንን ይመስል ነበረ። እስካሁን ድረስ ቆይታችሁን ከኔ ጋር አድርጋችሁ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቻው ቻው።